ከዚህ ሌላ እንትኖችን ብናይ ምናምን ደስ ይለኝ ነበር ግን አንደኛ ጤና እየፈቀደልኝ አይደለም አሁንም ኢትዮጵያ በመጣው ቁጥር አላቅም አየሩ ትንሽ እየተምታታ እዚህ ሞቃል በጣም ስትወጡ በጣም ይበርዳል ትንሽ ጧት ላይ ይበርዳል ማታ ከሰዓት አካባቢ በጣም ይሞቃል ከዛ ይሄ መለዋወጡ በጣም ጤና ላይ እክል እየፈጠረብን ነው ለማንኛውም ወንድሞች እህቶች ሐሳቦች ካሉ አስተያየቶች ካሉ ትንሽ እድል ልስጥና የዛሬው ፕሮግራሜን እዚሁ ላይ እንዳቆመው ፍቀዱልኝ ቴንኪው በጣም ሁላችሁም ሐሳቦች ካሏችሁ በ404494634 ከአሜሪካ በቀጥታ መደወል ትችላላችሁ አለበለዛ በዚሁ ቁጥር ላይ በዋትስአፕ እና በቴሌግራም ከሁሉም ዓለም መደወል ትችላላችሁ የኢትዮጵያውን ቁጥር ብትፈልጉ ወንድሞች እህቶችም በቀጥታ ለመደወል 0964 44 44 45ን መጠቀም ትችላላችሁ ኦኬ ወንድሞች እህቶች የእናንተ ሐሳብ ማስተናገጃ ሰዓታችን ደርሷል ወንድሜ ዮናስ የደወለ ነው የስ ወንድም አለም ወንድሜ ዮናስ ሰላም ወንድም አለም ወአለይኩም ሰላም እንዴት ነህልኝ ደህና ነህ ደህና ነህ ሆይ አለው አባቴ ሁሉ ሰላም እሺ ኡስታዝዬ የዛሬ ውይይትን ከሞላ ጎደል እየሰማሁ ነበርና ምንድነው መሰለህ አሁን እኔ ጭንቅላቴ ውስጥ የጫረውና የመጣው ሁለት ነገር ላይ ነው አንደኛው ምንድነው የኛ ኢትዮጵያውያኖች ቀይ ባህር ወደባችንን የማጣቱ ነገር እንደው the most painful thing አድርጌ ነው በቃ አሁን በዚህ ዓለም ጂኦፖለቲካሊ ባለበት ደረጃ የዓለም ፖለቲካዎቹ እንዴት እየሄዱ እያየንና እየተወያየንበትም ስለሆነ ማለት ነው አሁን አንተ በደንብ ሰሞኑን ይዘነው አደም ጉዳይ እንግዲህ ኢራን ጉዳይ ነው ምክንያቱም እኛ ጋር ሊመጣ ከሆነ ብለን በማሰብ ነው ኢኒሺያሊ ሲጀምር እዛው ሆርሙዝ አካባቢ ነበር ቀስ እያለ ግን ሁኔታው ወደዚህ አዝማሚያም ደግሞ ያው እንደ ቺፒን ባርገን ኢራኖቹ ያነሱትን ሰምተሃል ቀይ ባህርም ላይ ከፈለግን እንትን እንላለን ባለን አጋሮች በየመን ምናምን ይሉና እኔ ሁሌ ወደኛ ሳስበው አሁን በቃ የኢትዮጵያ የቀይ ባህር ወደባችንን ማጣታችን የመጨረሻ ትልቅ ስህተትና ትልቅ ደባ ነው ደግሞ ስህተት ብቻ ሳይሆን ደባ ነው በቃ እነመለስ እናቱ መለስ ዜናዊ የተጫወቱት ማይረባ ፖለቲካ ካሄድ ምን አስቡ እንደሆነ ያዶን አንደርስታንድ ስለዚህ አንዴ ሳይሆን ሁለቴ ነው አሰብን ያጣነው ሲገባ አንዴ እነሱ ሲገቡ ወያኔዎች ሲገቡ የሰባበሩ መንግስታት ሴኩሪቲ ካውንስል በስርዓቱ ወደ ኢትዮጵያ አድርገው ነው ውይይቱ የነበረው ወረቀቱ የነበረው የሚያሳየው እንደተረዳው የኢትዮጵያ እንደነበረ አሰብ ከዛ ደግሞ እንደገና በባድሜ ጦርነት ላይ ሊመለስ ሲል እንደገና ነው እሱን ደግሞ ነጻድቃን መስክረውታል ጀነራል ጻድቃን መስክረውታል ያሳዝናል ጉዳዩ አሁን አየት የቤተ መልካች አይነት ሆነ እንዴ አሁን እኮ ሲታስተረጉሙ ሰውየው ምንድነው እያለ ያለው ሰምተው ከሆነ እኮ ልክ የየመኖቹ ጉዳይ ነው እኮ ነው ያለው እኮ እንዴ በዚህም ሳይድ እኮ በቀይ ባህሩ በስተግርጌ ደግሞ እኮ አገሮች አሉ አፍሪካ አገሮች ኤርትራ ኢትዮጵያ ጅቡቲ ሶማሌላንድ ወዘተ አይደለ አይላንዶች ደግሞ አሉ እነ ዱሜራ ምናምን እኮ በመሃሉ ደግሞ ግን ብዙ ጊዜ ሐሳብ ሰምተኝ ከሆነ ለዚህ ነው እነ ኤርትራና እነ ጅቡቲ ከቁጥራቸው ማነስ ከፖፑሌሽን ሳይዛቸው ጋር እንደው ሆ ይላሉ እንጂ አረቦቹ ከቁጥርም አይከታቸውም ብያለሁ በፊት ስናገር this is the manifestation of that ኡስታዝ ፖፑሌሽን ሳይዛቸው እና ቁጥራቸው ትንሽ ነው ውርውር ቢሉም የመኖቹ እንኳን ንቀዋቸው እነሱ ናቸው ከኢራን ጋር ተባብረው ኢንቻርጅ የሚሆኑበት ያን እኛ ግን ታሪካዊ መብት ነው ያለን እኔ ሁሌ እንደምለው በቃ የመጨረሻ ኢንጀስቲስ የተፈጠረብን ህዝብና ሀገር ሆነናል በቃ እኛ ሀገር ተወራ ኤቢሲ ኤቲቪ ቀይ ባህር አሁን ምን ሆነ ጉዳዩ ራሱ አንዳንዴ ትንሽ ፐዝል ያደርጋል አይ ነው በውስጥ የሰራበት ሊሆን ይችላል ግን
ወይ ብዙ አለማውራት ነው ወይ ደግሞ የተጀመረውን ደግሞ የሆነ ስቴፕ አንድ ሁለት ስቴፕ መራመድ ምን ላይ እንደሆነንም አይታወቅም። አሁን ለብዙሃኑ ማጆሪቲ ፒፕል ላይክ ሚ እንደኔ እንዳንተ ስናየው የቀይ ባህር ጉዳይ በጣም በቃ ተወርቶ ሁላችንም የምንፈልገው ተብሎ ነበር። ዝም አለ ደግሞ አሁን ሚውትድ ሆነ። ይኸው አሁን አንገብጋቢ ጉዳይ ግን መጣ፣ በጉሮሯችን መጡ። ገቢያችን ወጪያችን በዛ ነው የሚመጣው እና አሁን በጠረጴዛ ዙሪያ ለመወያየት ያው የተወሰነ ደረጃ ሆርሙዝን ከፍተዋል ኢራኖች። የስ እነዛ ደግሞ እስቲ የምናየው ነው። አሜሪካኖቹ ብሎኬድ የሚሉትን ነገር ካልከፈቱት ባክ ቱ ስኩዌር ዋን ነው እንደገና መልሰው ነው ኢራኖቹ የሚሰሩት። አሁን ኢራኖቹ የራሳቸውን የበላይነት ሆርሙዝ በቃ በጣም የተቀዳጁበት ፖለቲካ ላይ አለ። ብዙ አናሊሲሶች ሰማዮቹ በዚህ ጦርነት ማነው አሸናፊ ምናምን ነገር ሲሉ በዛ ሲወያዩ በጣም የኢራን የሆርሙዝን ራሷን ምንቷን የማስጠበቅና ገብቷል ጉልበቷን የማሳየቱ ጉዳይ ላይ በጦርነትም በተጎድተውም ቢሆን ያው በብዙ ወድሞባቸዋል። 250-60 ቢሊዮን ዶላር ነው ቢል ያቀረቡት ባለስሳሳት። ግን ይህንን በእጃቸው ይዘው ነው፣ ቀልድ አይደለም። ምን ያህል ኢምፖርታንስ እንዳለው እያየን ነው። እኛ ባብል ማንደብ የሚባለው ቀይ ባህር ከኤርትራ ጀምሮ ስትወርድ ኦሎዌይ ከኤርትራ ጫፍ ማለት ነው የሱዳን ቦርደር ወደ ታች ድረስ ብትመጣ በጣም ትልቅ ኮስት ላይን ነው። ግን እጃችን እዛ ውስጥ የለም። አሁን እኛ ኤርትራኖቹም ሻዕቢያ መንግስት ነው የምልህ ያው አስተሳሰባቸው የማይረባ ስለሆነ ነው እንጂ በህብረት ነበር ሞ ይሄ በቃ አሁን እኛ የራሳችን ግን የባህር ህልውና በቃ ማስጠበቂያ እንትን ግራውንድ እንደሆነ ይህንን አሁን መናገር የምፈልገው መንግስት እጅግ በጣም እዚህ ላይ በቃ በከባዱ ነው መስራት ያለበት። ውስታዚ በጣም ህልውናችን በቃ እኛ ድሮ በሄመራቲ እና በኤክሱማይት ኪንግደም እኮ ፕሩፍ ያደረግነውን እኮ ነው ያጣነው እኮ። እናስተዳድራቸው እኮ ነበረ እኮ እዛ ድረስ እየተገባ እኮ አክሱማይት ኢምፓየር ኢትዮጵያ በዛ ዘመን የመን ዛሬ አሁን እንደው ሌላ ሀገር በእርግጥ ትርምስምሳቸው ወጥቷል እነሱ በእርግጥ ግን እኛ የበላይነት የነበረን ቦታ ነው ያጣነው። ይሄ ያማል አንዳንዴ እንደ ኢትዮጵያ ሆነ እና ቴዲ አፍሮም ደግሞ ደስ የሚል ዘፈን ዘፍኖልናል ትናንትና ባስለቀቀው አልበሙ ላይ። በእውነት ሰምተው ከሆነ አላውቅም ኡስታዝ ስለ ባብል ማንደብ ያዜማት አለ ዝነኛው ድምፃዊያችን አዲስ አልበም ለቋል። በጣም ተሰሚነት ያለው እና እኔ ግርም ነው ያለኝ በጂኦፖለቲክስ ላይ በጣም የምንወያይበት ነው። እሱ ይዘፍናል ስለ አባይም ቆንጆ ዜማ ዝሟል። አሁን ደግሞ በባብል ማንደብ ጉዳይ ላይ በፍቅር እንዴት አድርጎ እንዳስቀመጠው ብትሰማ በቃ እኔ ሰምተው ከሆነ አላውቅም ኡስታዝ እጅግ በጣም አርቲኩሌትድ የሆነ ወንድማችን ነው፣ ጎበዝ ነው፣ በቃ የሚገርም ነው። እና ይሄ ኢምፖርታንሱ ገብተዋል። ብዙ ሰዎች ይገባናል እኮ በተለያየ ውስጥ ያለ ኢትዮጵያዊ ይገባዋል። የቀይ ባህርን ማውጣት በቃ በሁሉ ነገር ነው። አሁን ተጎድቷል ህዝባችን በየቦታው የቤንዚን እጥረት በእግሩ ነው ህዝብ የሚሄደው እያየሁ በቃ መንገዱ ለነገሩ ተመቻችቷል። ወክ ለማድረግም የሚመቻ አጋጣሚ ነው። በአንድ በኩል ደግሞ ጥሩነቱ እሱም ማለት ግን በእግሩ ነው ሰው እየሄደ ያለው። የቀይ ባህርን ማስከበር ግን ጉዳይ ምንም ኮምፕሮማይዝ የማናደርገው እንደሆነ በደንብ ነው እኔ ውስጤ የተሰምቶኝ ልናገር የፈለጉት። አሜሪካንን በተመለከተ ኒውክሌር ምናምን ቅድም ያነሳው ኡስታዝ እንትኖቹ ይሄ ኢራኖቹ አሁን ኒውክሌሩን እንሰደው ነው የሚሉት በገንዘብ ነው ያልከው ነው አይደል ኡስታዝ? እኔ ግን እንደው ዝም ብዬ ሳስበው በገንዘብም ለእነሱ የሚሰጧቸው አይመስለኝም። ስታስበው ደግሞ የተወሰነ ሴንስ ሊሰጥ ይችላል። ምክንያቱም ሌሎች ፕሌየሮች አሉ እንደምታውቀው እነ ራሻ ምናምን እና አሜሪካኖቹ አይፈልጉም በእርግጥ ለራሻ እንዲሰጥ ግን ያ አሜሪካኖቹ አላሉም፣ ይሄንን ክፍያውን አላሉም። ኢራን ምንም 5 ሳይክል ማንሰጣት ኢራኖቹ ነው እስካሁን ነገር እንደዛ ያሉት እንጂ በአሜሪካ በኩል ዶናልድ ትራምፕ በግልጽ ተናግሯል። ፔኒ አንሰጥም ነው የሚለው፣ በነፃ እንውሰድ ነው የሚለው እሱ። ስለዚህ እነሱ ደግሞ በምንም ተአምር ያንን አያደርጉትም። እኔ እንደምገምት ዝም ብዬ ስገምተው ሌላ ሀገራቶች አሉ በቃ አጋር የሚሏቸው ኒውክሌር ያላቸው ለማለት ለምሳሌ ፓኪስታን አለ፣ ራሱ ራሻም አለች፣ ራሻ አለ። አዎ ትላልቆቹ ራሻ እና ቻይና አሉ። ግን እንደው እንትን ቢባል ወደ ፓኪስታንም ለእነሱ እንሰጣለን ነው የሚሉት ብዬ እነዚህ ደግሞ አሁን አይቻልም ለእኛ ነው የሚል እኔ እንጃ ብቻ እንዴት እንደሚለ ግን አንድ ነገር ደግሞ የተማርነው በቀደም ነገር የነበሩ ሳዜ ምን ተማርን አሁን በሚለው ሁኔታ ላይ ስታየው መቼም የጦርነት መጨረሻው ጠረጴዛ ነው የሚባለው ይሄ ነው ትልቁ ምስክርነት። በቃ እንደው የሆነ አንድ እንደው ውይይትህንም ብትቀጥልበት ደስ የሚለኝ የአሜሪካኑን እይታ አሳይበታል ያልኩት ቪዲዮ በአልጀዚራ ቆንጆ የአሜሪካኖቹን ሰዎች ጋብዞ እየተጨቃጨቀ ሌሎችንም ጋብዞ ጥሩ ነገር አለና እንደው እሱን ጨክኜ ብሰራው ደስ ይለኛል እና ታገሰኝና አንዴ እንስማው ይሄንን
ሌላም አንድ ሁለት ቪዲዮዎች ምልክልሃለ ቬሪ ጉድ አናሊሲስ ኡስታዝ የሚገርም ከራሳቸው ከአማካሪዎቹ የሰማሁት ዛሬ ፖስቸዋለሁ ራሴ ፌስቡክም ላይ እጅግ በጣም የእስራኤልን ሮልን በተመለከተ እንደውም ስፖይለር ነች ነው ያለው እስራኤልን በሚገርም ሁኔታ አንድ አድቫይዘሩ የነበረ ነው እና እልክልሃለሁ ኡስታዝ አሉ ነገሮች አሉ ገብተዋል ግን አሁን ቅድም እንዳልከው ለእስራኤልም እንደው ቀጠን ያለን ትእዛዝ የሰጣት ነው የሚመስለኝ ራሱ መጨረሻ ይላል አዎ እዚህ ጋር ትራምፕ በነገራችን ላይ ራሱ ብሏል ትራምፕም I said enough ብሏል እና አዎ እኮ enough ብሎ እንዳስቆመ ነው ራሱ የሚናገረው ምክንያቱም ገባ እዚህ ጋር እንትን ሲል አይ እስራኤሎች ጠቅላይ ሚኒስትሩ እስራኤል ያለው ምንድን ነው አውልጓለሁ እና ያለው በዛ ጉዳይ ላይ መቀጥቀጡን ማለት ነው የሌባኖስን ጉዳይ ሌባኖንን ጉዳይ ምንድን ነው እነሱ እዛ ጋር ኦብጀክቲቭ አለን ያ ኦብጀክቲቫችን እስኪሟላ ነው ግን ምንድን ነው ይህንን ስፖይል ያደርገዋል እዚህ ጋር ያለውን የሰላም ጥረት ደግሞ ያበላሸዋል ስለዚህ ምንድን ነው ቀጭን ትእዛዝ የሰጡ ይመስላል አሁን እንደተረዳሁት ባለኝ ኦኬ ለማንኛውም አንዴ እነዚህን የአሜሪካኖቹ እንስማቸው አንድ ጊዜ ሶሪ አልጀዚራን ያቀረባቸው እንስማው እሺ ቴንክ ዩ እሺ ልዝጋው አይደል ጨርሻለሁ አዎ መዝጋት ይችላል እሺ አመሰግናለሁ ኡስታዝ ሰላም ሁኑልኝ እሺ ቴንክ ዩ አሜን شكرا لك عزيزي